ይሄን ያህል ዓመት ደንቆረን የኖርንበት እኛው ግዕዝ አልችልም። ለምሳሌ ግዕዝ ማልችለው ሰውዬ ቤተክርስቲያን እጄ በግዕዝ ነው የሚነበበው እና ብዙ ጊዜ አትናገረው ነገር ችግር ነው። ዝም አትል ነገር ግራ አንዳንዴ ኃጢያትም ይመስለኝ ነበር። እኔ በፊት አሁን መጽሐፍ ቅዱስ እያነበብኩ ስመጣ ነው እንጂ ለምንድነው እኔ እግዚአብሔር ግዕዝ ብቻ የሚሰማ ሌላ ቋንቋ የማይሰማ መስሎ ስለሚሰማኝ በቃ በግዕዝ ሲናገሩ ወጥተው ትንሽ ይተረጉማታል። ግን ብዙ ግዕዝ ይናገራሉ፣ ትንሽ ተረጉማታል። ያችን በቂ አይደለችም። አል ግዕዝ ስለሚገባ ተከታታይነቱ ግልጽ ስለማየው ሙሉ አረፍተ ነገር ሳንረዳው በቃ አሜን ብለን የምንልበት አጋጣሚ በመኖሩ ግዕዙ እውነት አደናግሮኛል ብዬ አስባለሁ። ሊትራሊ በራሴ ማለት ነው። ማለት ወጣቱ በዚህ ልክ በጣም ቃሉን ሳይረዳው አሁን እንደኛ በማመንም በስራም ነው ምንድን ብለን እናምናለን። እኔ ግን አሁን የሚገርምህ ሆነን ለመናገር አሁን ያለፉት 4 እና 5 ዓመታት የጴንጤው ማህበረሰብ የማወቅ ድሩ ገጥሞኛል። የማየት እንደዚህ ማለት የማየት ስለ በስራ ቦታ ፍሬንድስ ከአብሮ ሰራተኞች ኮወርከርስ ያለውና እንዲያው ለጎል ሾፍ ታረጋለህ። ሾፍ ታረግ የምትረዳው ነገር እኛ በስራ እንድናለን ብለን እነሱ ደግሞ በእምነት ብቻ እንድናለን ብለን ግን ስራውን የሚሰሩት እነሱ ናቸው። ሆነ ለመናገር ላለመዋሸት ማለት ነው። ህይወትን ዝም ብሎ ሲኖሩ ለምሳሌኛ 1-2 እንበል ስንጠጣ እነሱ አይጠጡም። እኛ ሙዚቃ በስልካችን በተለያየ እንትናችን ሙዚቃዎችን ዘፈኖችን ስንሰማ እነሱ ዘፈኖችን አይሰሙም። ግን በስራ እንትን ይሄ የመጣው ይመስለኛል አንዱ ትልቁ ችግር እስከዛሬ መጽሐፍ ቅዱስ ሳናውቀው በግዕዝ ብቻ። እኔ አንድ ጊዜ መጽሐፍ ቅዱስ ማንበብ ከጀመርኩ እንግዲህ በኋላ አንድ ቦታ ተገናኝተን አቤልና ቃየል ለእግዚአብሔር ያቀረቡት መስዋዕት ምንድነው ለስነጋገር ስንዴ ነው ብሎ በግዕዝ አነበበልኝና ስንዴ ነው ያቀረቡት አለኝ። አቤል ጥሩ ስንዴ ያቀረበ፣ ያኛው ደግሞ ግርዱን የማይረባውን ስንዴ ያቀረበ። እግዚአብሔር እንዴ መጽሐፍ ቅዱስ ላይ የሚለው በግ ነው እረኛ ስለነበር አቤል ነው፣ ያኛው ደግሞ ገበሬ ስለነበር ከፍሬው አቀረበ ነው። የለም እና የሚያስተምሩን በዛ ልክ እንትን ካልሆነ እንግዲህ ሐኪሙ የራስን አድን ስለሆነ መጽሐፍ ቅዱስን ማንበብ እና በደንብ መነጋገር ያስፈልጋል። ጫናውም እየበዛ ነው ለመናገር። አሁን እኮ እኛ እኮ ኦሬዲ ቸርች ገብተናል እኮ የጴንጤ ቸርች ውስጥ ገብተናል። ኦሬዲ እዚህ ገባን ማለት ገብተናል። ኦሬዲ እየተማርን ነው፣ ግዴታ ነው። ስለዚህ ደግሞ መውጣትም አትችልም፣ አለመግባትም አትችልም። መወያየት በራሱ ዊዝን ቴብል አራውንድ ቴብል ዲስከስ እያደረግን እስካለን ድረስ የሚያዋጣው ላለመሳት። ይሄ ሁሉ ግብ ነገራችን ላይ ግብ ምን ገጥመው ምንድነው ላለመሳት አባቶቻችን የነገሩን ያው ትረስ ስለምናደርግ አንዳንድ ጊዜ ከማያውቁት መልአክ የሚያውቁት ሰይጣን ብለው እንትን የሚሉ አሉ። አንዳንዴ ደግሞ እንደምታውቀው ባለን የማህበረሰብ ውስጥ ያልተለመደ ሃይማኖት ውስጥ መካተቱ በራሱ በሞራልም በእንትንም ትንሽ ከበድ የሚል እንትን ስላለ ከሱ አንፃር ትንሽ ከባድም ቢሆንም በራስ ሃይማኖት ግን በደንብ እግዚአብሔርን ቃል አውቀን ተረድተን እግዚአብሔርን አላውቅም ላለማወቅ የሚጠር ትውልድ አለ ብዬ አላስብም። በተለያየ መንገድ መረዳታችን ስለተወሰደ እንጂ እና ከሱ አንፃር ይሄ የቋንቋው እንትን በጣም አስቸጋሪ ነው። ስፔሻሊ አሁን ነገራችን ላይ ወንድም ያምባቸው እንደው ላቋርጠህና ጣልቃ ልግባብ። ይኸውልህ አሁን የግዕዙ ያልከው እውነት ነው። እኔ ቤተክርስቲያን ያደግኩት በደንብ አውቃለሁና መላእክት ቋንቋ ነው እየተባለ ደግሞ ማንነታችን ነው መለያችን ነው እየተባለ ብዙ እንትን አድርጓል። ብዙ ትውልድ አስመልጦናል። ቋንቋ መጠበቃችን፣ ባህል መጠበቃችን፣ ታሪክ መጠበቃችን መልካም ነገር ነው። ግን ለክርስትናና ለክርስቶስ ይጠቅማል ወይ የሚለውን ግን ማየት አለብን። የኛ የምንለው ነገር ለክርስቶስ ካልጠቀመ፣ ለወንጌል ካልጠቀመ፣ ነፍሳት ለማዳን ካልጠቀመ ምንድነው የሚረባን? ለምሳሌ ኢየሱስ ክርስቶስ አይሁዳዊ ነው አይደል? በስጋ የተወለደው ከአይሁዳን መካከል ነው፣ ማለት ከአይሁዳዊ ዘሮች መካከል ነው። ኢየሱስ ግን በዕብራይስጥኛ አይደለም የሚሰበከው፣
በዘመኑ ይነገር የነበረው በዘመኑ በጣም ፖፑላር ቋንቋ አረማይክ ነው ኢየሱስ በአረማይክ ነው የሰበከው አሁን በሶሪያና በዛ አካባቢ የሚኖሩ ሰዎች እስካሁን ድረስ ይሄንን ቋንቋ የሚናገሩ አሉ ኢየሱስ አይሁዳዊ ስለሆነ እኔ በዕብራይስጥ ብቻ ነው ማስተምረው የፈለገ መጥቶ ይስማ ያልፈለገ ይቅርብኛል አለ ዕብራይስጥን ቋንቋ ቢችልም ግን በዘመኑ መነጋገሪያ የነበረውና ብዙ ሰው የሚሰማው ቋንቋ አረማይክ ስለነበር በአረማይክ ነው የሰበከው በደቀ መዛሙርቱ ጊዜ ደግሞ ስትመጣ በተለይ እነ ጳውሎስ በመላው ዓለም ሲበተኑ የሄሌናውያን ጊዜ ወይም ደግሞ የግሪክ ቋንቋ ከአረማይክ ቀጥሎ ከኢየሩሳሌም ውጪ የግሪክ ቋንቋ ደግሞ ከመላው ዓለም ጋር መግባቢያ ነበር ስለዚህ አዲስ ኪዳን በግሪክ የተጻፈበት ምክንያት በግሪክኛ መናገርና በግሪክ ቋንቋ መጻፍ የወንጌሉን ቃል በስፋት እንዲዳረስ ይረዳል ስለዚህ ለምሳሌ ሐዋርያው ጳውሎስ 3-4 ጉዞዎችን ሲያካሂድ በእስያ ሲሄድ ወደ አውሮፓ ሲመጣ ወደ ሁሉም አቅጣጫ ሲጓዝ ይሰብክ ከነበረበት ይተቀም ከነበረበት ቋንቋ አንዱ የግሪክ ቋንቋ ነው ስለዚህ የግሪክ ቋንቋን ለመናገርና በግሪክ ቋንቋ ለመጻፍ እኛ አይሁዳዊ ስለሆነ ከዕብራይስጥ ውጪ አንናገርም ብለው አልተገደቡም የኢየሱስ ክርስቶስን ወንጌል ሞትና ትንሳኤውን ለመመስከር እድል የፈጠረላቸውን ቋንቋ በሙሉ ተጠቅሟል ለምሳሌ ሐዋርያው ጳውሎስ በዜግነት ሮማዊ የተወለደው በሮም ግዛት ስር ስለሆነ በማንነት አይሁዳዊ ከእንደገና ደግሞ የግሪክ ቋንቋ ተናጋሪ ስለነበረ ሶስቱንም ማንነቱን ተጠቅሞበታል በሮማዊነቱ እንደ ሮማዊ ዜጋ በነጻነት ወንጌልን ለመስበክ በዛ በመካከለኛው ምስራቅ ላይ ለመጓዝ ረድቶታል ሮማዊነቱ አይሁዳዊነቱ ደግሞ የመልእክቱን ኦሪጂን በደንብ ተረድቶ አብጠርጥሮ በደንብ የብሉይ ኪዳንን ተረድቶ የብሉይ ኪዳንን ከአዲስ ኪዳን ጋር አቆራኝቶ ለመናገር ለማስተማር ብዙዎችን በተለይ አሕዛብን ወንጌል በትውልዳቸው አይሁድ ያልሆኑ ያልተገረዙትን ወደ ክርስቶስ ለማምጣት ረድቶታል የግሪክ ቋንቋ እንደምናየው ነው በደንብ በስፋት እንዲጠቀምበት ረድቶታል ለምሳሌ በእኛ ሀገር አንደው ለንጽጽር እንዲጠቅም እንጂ ከዋናው ጉዳይ ጋር የተያያዘ አይደለም እኛ ግዕዝን ብቻ ብለን ይዘን ስንቀመጥ ወንጌልን ከሰሜኑ ያገራችን ክፍል ምዕራብና ደቡብ ጋር እንኳን በሚገባ ማሰራጨት አልተቻለም ኢትዮጵያ ውስጥ ከ1000 ዓመት በላይ የቆየች ቤተክርስቲያን እያለች ደቡብ ገና አሁን ጭምር ወንጌል ይሰበካል አይደለም ምስራቅ ውስጥ በሌሎች ቤተ እምነቶች ነው የተያዘው ካቶሊክን ደግሞ በንጽጽር ተመልከታት ካቶሊክና የኦርቶዶክስ ቤተክርስቲያን ተቀራራቢ ዘመን እድሜ ነው ያላቸው ካቶሊክ ግን በዓለም ላይ ከ1.5 ቢሊዮን በላይ የእምነቱ ተከታይ አለ እነሱም ለረጅም ዘመን ላቲንን ይዘው ይሙጥኝ ብለው ቢቆዩ ግን ይሄዳሉ ወንጌል ይሰብካሉ ቤተክርስቲያን ይሰራሉ ትምህርት ቤት ይሰራሉ ሆስፒታል ይገነባሉ ህፃናት ያሳድጋሉ ወንጌልን ይዘው ሮጠዋል በገባቸው መንገድ ማለት ነው ላቲን አሜሪካ ብትሄድ በአፍሪካ ብትመጣ በእስያ ብትሄድ እጅግ በጣም በርካታ በዓለም ላይ እንግዲህ ትልቁ የክርስትና ሴክት ካቶሊክ ነው ከ1.5 ቢሊዮን በላይውን ይዘውታል ኢትዮጵያ ውስጥ እውነት ይዘናል እንደመባሉ ትምህርቱ ገብቶናል እንደመባሉ ከእንደገና የእውነተኛና ታሪካዊ መጻፍት ባለቤት ነን ብሉይና ሐዲስን አቆራኝተን ነው ያዝነው እንደመባሉ በወንጌል አይደለም ዓለምን ኢትዮጵያን እንኳን መድረስ አልተቻለም ከኢትዮጵያም ውስን ክፍሉን ነው ተይዞ ይቆየው ይሄ የሚያሳየው ምንድነው ጤናማ አይደለም ጤናማ ትምህርት ሁሉ ጊዜ ማደግ አለበት መስፋት አለበት መውጣት መቻል አለበት እንኳን መላው ኢትዮጵያን በወንጌል ልንደርስ ቀርቶ አሁን ነው የወንጌል አማኞች በደቡቡ በምስራቁ በምኑ እየተበተነ ወንጌልን እየሰበከ ያለው ማለት ነው ስለዚህ ይሄንን እውነት በደንብ ልትይዘው ይገባል ቀደም ግን አንዲት ቃል ብለሃል መዳን በእምነትም በስራም እሱን ነገር አንተ የምታስበው እንግዲህ ጥሩ ነው ሐሳብ ልብህ ቀና ነው እኔ መመክርህ እንደወንድም ጊዜ ወስደህ ገላትያን መጽሐፍ እንድታጠና ገላትያ ልክ አሁን አንተ እንደምትለው እምነት ጽድቅ የሚገኘው በእምነት ነው ብሎ ከተማሩ በኋላ አይ የለም ስራ መጨመር አለበት ብለው የተወሰኑ አይሁዶች ከሰበኳቸው በኋላ ጳውሎስ ተመልሶ እናንተ ማታስተውሉ የገላትያ ሰዎች ሆይ እኔ ሳስተምራችሁ ክርስቶስ በፊታችሁ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረም ወይ ለዚህ እውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ
መልእክት የጻፈበት ምክንያት ነው። አይ እንደውም ጳውሎስን አትስሙት ሐዋርያ አይደለም ሲሏቸው ስለ ሐዋርያነቱ ምዕራፍ 1 ላይ አብራርቶ ምዕራፍ 2 ላይ ደግሞ መዳን በእምነት መሆኑን እኛ ራሳችን ይላል ሐዋርያው ጳውሎስ እኛ ራሳችን የዘላለምን ሕይወት ለማግኘት ማለት እኛ ራሳችን በክርስቶስ ኢየሱስ አምነን ድነናል ነው የሚለው። ሐዋርያው ጳውሎስ አይሁዳዊ ከአይሁድም ደግሞ ፈሪሳዊ ሕግ አዋቂ የሆነው ሰው እኛ ራሳችን እኔ ራሴ በእምነት ነው የዳንኩት ካለ አሁን እዚህ ምድር ላይ የምገኘው እዚህ ዘመን ላይ የምገኝ በትውልዴ አይሁዳዊ ያልሆንኩኝ የብሉይ ኪዳንን ኦሪትን ተቀብዬ በእነሱ መንገድ ያላደኩኝ እኔ አሕዛብ የሆንኩኝ ጴጥሮስ ተነስቼ በስራዬ ነው የምጸድቀው ማለት ምን ማለት ነው? አይሁዳዊው የሆነው ጳውሎስ በትውልዱ ማለት እንዲኮ በትምህርት አይደለም። አሁን እኛ ኢትዮጵያውያን ኦሪትን ሕግ ጠብቀናል ስንል በትምህርት ተምረን ነው ወይም ተቀብለን ነው እንጂ በትውልዳችን ያዕቆብ 12ቱ ልጆች ነገድ ሆነን አይደለም። እና እነሱ እንኳን ያላገኙትን ነገር እኛ እንዴት አድርገን ነው በዚህ መንገድ እንትን የምንለው? አንድ ክፍል ላንብብል። እኔ በአዲሱ መደበኛ ትርጉም ነው የማነበው። ገላትያ 2:15 ላይ እንዲህ ይላል እኛ በትውልዳችን አይሁድን እንጂ ኃጢአተኞች አሕዛብ ያልሆነን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ይህን የሚለው ሐዋርያው ጳውሎስ ነው። ፈሪሳዊ የሆነው ገማልያ ከሚባል ሰው ስር እግር ስር ቁጭ ብሎ ሕግን የተማረው የሕግ አዋቂ የነበረው ሰው ነው እንደዚህ የሚለው። ምን የሚለው? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና ይላል ጳውሎስ። ቀጥዬ ላንብብል ቁጥር 17 በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም ይላል። ስለዚህ በክርስቶስ እናምን በእምነት ነው ጽድቃችን የሚገኘው በስራችን አይደለም። እኛ ራሳችን ደግሞ በእምነት ጸድቀናል ሲባል ብዙ ጊዜ የሚነሳው ጥያቄ በቃ ከጸደቅ እንደ ልብ ኃጢአት ልስራ በቃ ልዝፈና ልጨፍራ ምን ሲኦል ማልገባ ከሆነ ይባላል ነው። ጳውሎስ እዚሁ ክፍል ላይ እሱን ነው የሚያነሳው። በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረስኩትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ስለዚህ እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። በስራዬ ነው አይደለም፣ ባለኝ እምነት ነው ኑሮዬን የምኖረው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው ይላል። አየው። ስለዚህ ልድገምልህ ቃሉ ቁጥር 21 ላይ ነው የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው። አየህ፣ በስራም ነው ካልክ ትእዛዛት በመፈጸም ነው ካልክ ክርስቶስን ሞት በከንቱ ያደረግከው ነው፣ ጸጋን ያቃለልከው ነው ማለት ነው። ስለዚህ ጥንቃቄ ማድረግ የሚገባው አንዳንድ ሰዎች ለትህትና አይ እንዴት በእምነት ብቻ እኔም እኮ መልካም ስራ መስራት አለብኝ ይላሉ። ያ ማለት እግዚአብሔር በነፃ የሰጠውን ስጦታ ጳውሎስ ማቃለል ነው ያለ ነው የሚቆጥረው። ነገር ግን የዳኑ ሰዎች ስራቸው በእምነት አይገለጥም? ኦፍ ኮርስ ይገለጣል። እንደ የዳነ ሰውማ የታጠበ ሰው እኮ ነው አይደል? ጭቃ እንዳይነካ አይደለ? አምኖ ሕግን መጠበቅና ሳያምኑ ሳይድኑ ሕግን መጠበቅ ለመዳን የተለያዩ ናቸው። ሳያምኑ ሳይድኑ ማለት ሰው በጭቃ ተለውሶ ጭቃ እንዳይነካው መጠንቀቅ ማለት ነው። በክርስቶስ ማመን ማለት ግን የመጀመሪያውን ንጽህና ታገኛለህ፣ ትታጠባለህ በደሙ። ከታጠብክ በኋላ ግን ከዛ በኋላ ንጹህ ስለሆንክ ጭቃ እንዳይነካ ትጠነቀቃለህ። ምክንያቱም ለታጠብክበት መታጠብ የማይመጠን ህይወት መኖር ስለማይጠበቅብህ ኢየሱስን ማሳዘን ስለማትፈልግ በጸጋ ውስጥ ተከልለህ መኖር ስለሚገባህ ማለት ነው። ስለዚህ በሕግ በኢየሱስ ክርስቶስ የመስቀል ሥራ ያለ አይ እኔም በስራዬ ነው በመመጽወቴ ነው በእንዲህ በማድረጌ ነው የምድነው ብለህ ማሰብ ጸጋን ማቃለል ነው ያለ ነው ጳውሎስና እኔ ራሴ ጳውሎስ ካለ ከሐዋርያው ቅዱስ ጳውሎስ እኔ ጴጥሮስ አልበልጥም። እኔ በስም ጴጥሮስ ይሁን ማለት ነው አልበልጥም። ጳውሎስ እሱን መግፋት ጸጋን ማቃለል ነው ስላለ እኔ አደራህን ምለ ጊዜ ወስደህ ገላትያን መጽሐፍ
እንድታነበው እንድታጠናው ከነገና ደግሞ እግዚአብሔር አምላክ ወደ እውነት ህይወት እንዲመራህ እንድትጸልይ እለምንሃለሁ ወንድሜ። እንግዲህ እግዚአብሔር ይባርክ። እኔ በግሌ ጸልይላለሁ። ቅዱሳን ሁሉ ተባረኩ። አዎ ጥሩ ነው ጴጥሮስ። አሁን ምን አለ መሰለህ ትልቁ ነገር ኖርማሊ ስለ በክርስቶስ በጸጋ ስለመጽደቅ ከትናንት በፊት ኤርሚያስም እያስተማርክ ነበር። በእርግጥ ከባድ ትምህርት ነው። ሰው ምንም ሳይሰራ እንዲሁ በነፃ ይጸድቃል ብለህ ባለፈው ስታስተምር ነበር ሮሜ ላይና አሁንም ጴጥሮስ የጨመረው እሱ ላይ ነው። እንግዲህ እኛ ምንድነው እንደዚህ ነገር አይዶን ነው በአንድ ጊዜ እንዴት ይሆናል ከባድ ቢሆንም ባለፈው አንዳንድ ወንድሞችም ያዕቆብ መልእክት ላይ ያለውን እምነት ያለ ስራ የሚለውን እያነሱ በስራ መዳን እንደሚቻል ቅድም እንግዲህ ጴጥር መጨረሻ ላይ ጴጥሮስም እንዳስቀመጠው በክርስቶስ በማመን ሰው ካለበት ቆሻሻ ከድፈቱ ንጹህ ከሆነ በኋላ ከዛ በኋላ ሌላ ቦታ ስለማይመጥነው ንጽህናውን ጠብቆ መቀጠል አለበት። እሱን ነው እኔ የምረዳው በግል እኔም የሚመስለኝ እሱን ነው እንጂ አንድ ሰው በክርስቶስ ኢየሱስ አመነ ስንል ያው መድረሻው ይታወቃል። አንድ ሰው እንዲሁም የሆነ ምሳሌ ላይ ሳይ ምንድነው አውሮፕላኑ የገባ ሰው አውሮፕላኑ ከሚደርስበት ይደርሳል። ሰው በክርስቶስ ከሆነም ክርስቶስ ባብቀኝ ነው መድረሻው በዛ እንደሆነ ይታወቃል። ግን መሃል ላይ ሉዝ እንዳያደርግ መዳኑን እንዳያጣ እለት ከዛ ህይወት እንዳይወጣ ከማድረግ አንፃር ነው ብለን ስለምናምን ነው። እንግዲህ እሱ እንግዲህ እግዚአብሔር ቃል እያነበብን ነው። አምብሼ አሁንም ጣልቃ ልግባቤ ጥሩ ነገር አንተ እንድታነሳው ነው ያዕቆብን እኔ ያላነሳሁት። ያዕቆብ መግቢያው ምን ይላል መሰለ? እኔ እጄ ላይ ያለው አዲሱ መደበኛ ትርጉም ስለሆነ በሱ ነው ማነበው። እንደዚህ ይላል የእግዚአብሔር እና የጌታ ኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ 12ቱ ነገዶች ይላል። ያዕቆብ በጌታ ሆነው ለተበተኑት 12ቱ ነገዶች ነው የጻፈው። ይህንን መልእክት ለዳኑ ሰዎች ነው በነገራችን ላይ የጻፈው። አሁን ያዕቆብ ላይ ያ ከስራ የተለየ እምነት የሞተ ነው የሚለው እውነቱን እኮ ነው፣ ትክክል ነው። ግን የጻፈው ለማን ነው ነው? ቤተክርስቲያን ውስጥ ላሉ ለዳኑ ወንድሞች ከአይሁድ ወገን ሆነው ወደ ክርስትና ወደ ክርስቶስ ለመጡት ነው የጻፈው እንጂ ገና ለሚድኑ ሰዎች አይደለም፣ ለአሕዛብ አይደለም የጻፈው። ተረዳኸኝ አንብሽ? የጻፈው ለዳኑ ሰዎች ነው። ለቤተ ክርስቲያን በክርስቶስ አምነው ለዳኑ ሰዎች ነው። ለተበተኑት 12ቱ ነገዶች ብሎ ወንድሞቼ ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የሚለው ያልዳኑትን አይደለም የዳኑትን ነው። ኦሬዲ ድነዋል። ግን ከዳናችሁ ድነታችሁ በስራችሁ ይገለጥ፣ መዳናችሁ በስራችሁ ይታወቅ። ምክንያቱም ኢየሱስ ግልጽ የሆነው ያስተማረው ትምህርት ነው። ኢየሱስ ምን ብሏል መሰለ? የኔ መሆናችሁን በስራችሁ ያውቋችኋል ብሏል። በፍሬያችሁ ነው የምትታወቁት ተብሏል። ስለዚህ በፍሬያችሁ እንድትታወቁ ፍሬያችሁ ይገለጥ ነው። ፍሬ የሚያፈራው ደግሞ ኦሬዲ ከግንዱ ጋር የተጣበቀ ቅርንጫፍ ነው። አሁን አንተ አንድ ቅርንጫፍ ዝም ብሎ ተቆርጦ ተገንጥሎ መንገድ ላይ የወደቀን አንተ ፍሬ አፍራ ልትለው አትችልም። ምክንያቱም ኦሬዲ ተገንጥሏላ። ፍሬ እንዲያፈራ የምትጠብቀው ከግንዱ ጋር የተጣበቀን ነው። ለዛም ነው ኢየሱስ ከግንዱ ጋር መሆናችሁን በፍሬያችሁ ያውቋችኋል ብሎ ዮሐንስ ወንጌል ላይ ተናገረው። ያዕቆብ ይህንን መልእክት የጻፈው ለዳኑት ግን ለተበተኑት ለ12ቱ ነገዶች ነው። ስለዚህ ሲጽፍላቸው ምን አለ? ከግንዱ ጋር መሆናችሁን በፍሬያችሁ ይታወቅ፣ እምነታችሁ ሕያው ይሁን፣ በስራ ተገለጡ እያላቸው ነው። ጥሩ ነው ጴጥሮስ። እኔም እሱን ነው እኔም እኮ የምለው እያልኩ ያለሁት ያዕቆብ መልእክት ላመኑ እንደሆነ ሁሉ እኔም አንደርስታንድ ማድረገው እኔ በግሌ ፐርሰናሊ መጽሐፍ ቅዱስን እያየሁ ነው ያለሁትና አሁንም ያዕቆብን ከፍቼው ነበርና ለተበተኑ ለ12ቱ ለዳኑት ሰዎች ነው። እኔም ምን አንደርስታንድ አደርጋለሁ መሰለ? ሰው በክርስቶስ ማርቆስ ላይ እኮ ያመነ የተጠመቀ ይድናል፣ ያላመኑ ተፈርዶባቸዋል። ያላመነ የተፈረደበት እንጂ ያመነ ድኗል ካለ በቃ በማመን መዳን እንደሚገኝ በዚህ መረዳት መጀመሪያ ያስፈልጋል። ቃሉ ስለሚል የእግዚአብሔር ቃል ስለሚናገር ከዳንክ በኋላ ግን መዳንን ሉዝ እንዳታደርግ። አንዴ ድኛለሁ ብዬ በዓለም እንደፈለኩ እየዘለልኩኝ መዳኔን እንዳላቃልል መልካም ስራ እዚህ ጋር እንደተጻፈው ያዕቆብ ላይ እንዳለው መልካም ስራ በማድረግ በመስራት በተግባር እምነቴን በተግባር በመግለጥ ከስጋ የተለየ ህይወት እንዳይሆን ከማድረግ አንፃር በሱ መስራት አለብን የሚለውን በሱ ነው የተረዳሁት። እሱን ነው ግን ወደ ነጥብ ስመጣለሁ ወደ ፖይንቱ እሱ ብዙም እንትንም እየቆየንኛ የምንረዳው ይሆናል ብዬ አስባለሁ።
ትልቁ ነገር ከመጀመሪያው ወንጌልን ከማስፋፋት አንፃር እንግዲህ ሰሜኑ ይህን ያህል ብዙ ዓመት ይዞ ለደቡብ ወንጌል መድረስ ነበረበት፣ ግን አልደረሰም። ቅድም እያልክ ነበርና አይደለም ለደቡብ ቀርቶ ለሰሜኑ ለራሳችንም አልደረስም። ሆነ ለመናገር ለምን አሁን እኛም መጽሐፍ ቅዱስን እያነበብን ያለን በጉልበታችን ነው ብዬ ነው የማስበው። ኦሬዲ እንደዚህ ምለው ለምንድን ነው መጽሐፍ ቅዱስን አታነቡ ተብለን በግልጽ በአንድምታና በትርጓሜ ተሳሳታላችሁ የሚል ትምህርት ተሰጥቶን ያቅ ስለነበረ ቤተክርስቲያን ስንመላለስ መዝሙረ ዳዊትና የዘወትር ጸሎት ዘን ከመዞር ውጪ መጽሐፍ ቅዱስን ለማንበብ የተመረጡ ሰዎች ብቻ አይደለም ያቀርጡ ሁሉም ማንበብ እንደሌለበትና ራሱን ችሎ ስብከተ ወንጌል የተማሩ ሰዎች ብቻ ሊያስተምሩት የሚገባ ከቤታችን የምናስቀምጠው ተራሳችን ላይ አድርገን ሰው ሲታመም እናቶቻችን በወለዱ ጊዜ ከተራስ ከብረት ዘንግ ጋር የሚቀመጥ መጽሐፍ እንደሆነ ነው ማቀው ነው ከድሮ ማስተውና እንኳን ለሌላው ልናድርስ ልፈልጌ ነው። አሁን ግን እያነበብን ነው የምናነበው ያለው ወደ እያንዳንዳችን ቤት በተለያየ ፕላትፎርም ወርድ እየገባ በወጣቱ በስልክም በምንም እየመጣ እስካለ ድረስ መረጃው ኖሮ የዓለም አንበብ በራሱ አይን ያየ ገደል እንደመግባት ስለሚቆጠር ይሄ እግዚአብሔር ለማወቅ እንጂ እኔ ያው መጽሐፍ ቅዱስ አለ እንግዲህ አሁን የ1980 ዓመተ ምህረት ለኢትዮጵያ ኦርቶዶክስ ተዋሕዶ ተብሎ የታተመ ታቀው ከሆነ ሰማያዊ መጽሐፍ ብሉ ከለር ሰማያዊ ብሉ ከለር ነው። በጣም ደስ የሚል እሱን እያነበብን እውነት ይሄን ብናነብና ብንኖረው ወንጌልን ኦርቶዶክስ መስበክ ትችላለች የሚል አቋም ስላለኝ ነው ጓደኞችም ስላለን ከሱ አንፃር ነው እሱን እያነበብን ያለነው። ይሄን ቅድም ያልከው መጽሐፍ ግን የ2000 ዓመተ ምህረት ትሙ ይሄን ያነበብከው ነው ያጠፋባል እንደውም ያነሳነበው ያጠፋብኛል እንደውም ይሄ እዚህ ጋር ያለው ትርጉ ቃሉና እንትኑና ከሱ አንፃር ነው እንግዲህ እግዚአብሔር ቃል እያነበብን ሌሎችንም እየመረመርን የአንድ ቦታ ላይ የቢራ ሰዎች ልባሞች ነበሩ የተባለው ቃል እውነት ይሆንን ብለው እግዚአብሔር ቃል እየመረመሩ ይቀበሉ ነበር ስለሚል አሁን አንተ የተናገርከውንም ያያዩት ነበር እዚህኛው ያንተ ለየት ይላል አዲሱ መደበኛ ትርጉም ነው ያልከኝ። ይቅርታ እኔ ተናግሬ ያለው እኔ የማጥኛ መጽሐፍ ስለሆነ አክቹአሊ ኤግዛክት አዲሱ መደበኛ ሳይሆን ትርጉም ነው ያስኩት ትርጉምና የጥናት መጽሐፍ ስለሆነ ነው ይሄ ለአጋጣሚ እጄ ላይ ያለው እሱ ስለሆነ እሱን ተጠቀምኩኝ እንጂ የጥናት መጽሐፍ ነው። ግን በዛኛውም በድሮም ትርጉም ሄደን ብናነብ ቃል በቃል አብዛኛውን በቃል ያልኩልህ ነገር ተመሳሳይ ነው። እንደው እግረ መንገድ አንድ ጥያቄ ልጠይቅ አንበሽ እንትን ይሰማል እግዚአብሔርን አሁን እግዚአብሔር አባቴ ነው ብለህ ታስባለህ? አሁን እግዚአብሔርን ስትጸልይ አባ ብለህ ትጠራዋለህ ወይ ጠርተው ታውቃለህ? እስኪ እቺን መልስልኝ። እግዚአብሔር አባቴ ያው ኖርማሊ ምን አለ መሰለህ ሴንስ የሚያደርገው ነገር ባይኖርም ግን እግዚአብሔርን አባት እንደሆነ ያው 11 ሰዓት ላይ ምን ዘምረው መዝሙር አለ አባታችን ሆይ ብለን አባት ብለህ እስከጠራው ድረስ በመዝሙሩ እግዚአብሔር አባት እንደሆነ ታውቃለህ እንጂ በየሰዓቱ አባቴ አይደለም። ያው በየሰዓቱ እግዚአብሔር ፈጣሪ ግን እንደው እግዚአብሔርን አባ ብለህ እንደው ስትጸልይ አሁን እንደው እግዚአብሔር ሆይ ይሄን አድርግልኝ ልትል ትችላለህ። እንደው እግዚአብሔር ሆይ በዚህ ጉዳይ ልትል ትችላለህ። ግን አባ ብለህ እግዚአብሔርን እንደው አባ ብለህ ሪፈር አድርገው ታውቃለህ? በጣም አቀረብከው። እሺ እንደዚህ ይኸውልህ አዎ ለምን ይሄን ጠየቅኩ መሰለህ ወንድሜ ያው የመዳን ቀን አሁን ነው ይላል መጽሐፍ ቅዱስና የመረመርክ ብዙ ጊዜ እንዳትወስድ ስለሰጋው ነው። ይኸውልህ ቅድም ያነበብኩ ገላትያን በጣም ደግመህ በጣም በጌታ ፍቅር ነው የምለምነ ገላትያ መጽሐፍ ላይ ገላትያ 4 ላይ ለምን ይሄንን እንዳነሳው ልንገርክ ገላትያ ምዕራፍ 4 ላይ እንደው ቆርጬ ከመሃል እንዳላነብ ከእንደው ሙሉ ክፍል እንዳነብልህ ብዬ ነው። ይኸውልህ ቁጥር 5 ላይ እንደዚህ ይላል ይኸውልህ ወይም ከቁጥር 4 ጀምሬ ላንብብልህ። ነገር ግን የተወሰነው ገላትያ ምዕራፍ 4 ቁጥር 4 ላይ ከኤፌሶን ቀጥሎ አይደል? ከኤፌሶን ቀጥሎ ኤፌሶን በፊት ተመሰለኝ ሶሪ ከቆሮንቶስ ከሁለተኛ ቆሮንቶስ ቀጥሎ ነው። አራት ታውጥቻለሁ እኔ 4 ላይ እኔ በማነበው ትርጉም ሐሳቡ የተለየ አይደለም። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን
ልጁን ላከ። ይህም የሆነው የልጅነት መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው ካለ በኋላ ቁጥር 6 ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ ይላል። እስኪ አንተ አንብበው ቁጥር 6 ምን ይላል? ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። በቃ አየኸው፣ እግዚአብሔርን አባ አባት ብለህ የምትጠራው የጠየቅኩ ዝም ብዬ አይደለም። የልጁ መንፈስ ወደ ልብህ ሲገባ ነው። አሁን አንተ አቀረብከው አቀለልከው አልከኝ ከበደ። አየክ፣ ወደህኮ አይደለም፣ ወይም ደግሞ አንተ እግዚአብሔርን ማራቅ ፈልገህ አይደለም። እግዚአብሔር አምላክን አባ አባት ብለህ የምትጠራው ዝም ብሎ አይደለም። ይሄ ነው ሪያሊቲው። እግዚአብሔርን አባ አባት ለማለት የምትችለው የልጁ መንፈስ በልብህ ሲገባ ነው። ለዛ ነው ጳውሎስ ምን አለ? እግዚአብሔርን አባ አባት ብለን የምንጠራበትን ማለት ነው። አባ አባት ብሎ የሚጮህ የልጁ መንፈስ ወደ ልባችን ላከ። ከዛ ቁጥር 7 ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል ይላል። ስለዚህ አባ አባት ብለህ የሚጮህ የልጁ መንፈስ ወደ ልብህ እንዲገባ ካልፈቀድክ አንዳንድ ጊዜ እምነት የልብ ኮንፈርሜሽን ነው የሚባለው። ለዚህ ነው አሁን የሆነን ሰው ልትከራከር ትችላለህ። እኔም እኮ በእግዚአብሔር አምናለሁ፣ እኔም እኮ አንተ ታደርጋለህ እያልኩ ሳይሆን ሌሎች ሰዎች ሊያደርጉ ይችላሉ። እኔም እኮ በእግዚአብሔር አምናለሁ ሊሉ ይችላሉ። በትክክል ማመን አለማመናቸውን ግን የህሊናውን አንተ ጎበዝ ነህ፣ እግዚአብሔር ይባርክ። በቅንነት እውነቱን ስለነገርክ እንጂ ለክርክር ብለህ አዎ እላለሁ ብለህ ልትዋሸን ትችል ነበር። ግን በቅንነት ግን እውነቱን ተናገርክ። አየው፣ የልጁ መንፈስ ወደ ልብ ካልገባ አባ አባት ብለህ መናገር አትችልም። ምክንያቱም አባ አባት ብለህ መናገር የምትችለው ወደ ልብ የልጁ መንፈስ እንደዛ ብሎ የሚጮህ የልጁ መንፈስ ወደ አንተ ሲገባ ነው። ያ የልጁ መንፈስ ለምሳሌ በመስቀል ላይ ሆኖ አባት ሆይ ስለምን ተውከኝ፣ ኤሎሂ ኤሎሂ ላማ ሰበክታኒ አላረ። አባት ሆይ ስለምን ተውከኝ፣ አባት ሆይ የኔ ሳይሆን ያንተ ፈቃድ ትሁን እያለ አባ እያለ ይጠራው የነበረው ያ የልጁ መንፈስ። ምክንያቱም ልጁ አባቱ ስለሆነ የባህሪው ልጅ ስለሆነ አባቱን አባ የማለት መብት አለው። እኔና አንተ ግን በፍጥረታችን የቁጣ ልጆች ነን ነው የሚለው ኤፌሶን ላይ አሁን ስትሄድ። እኛ በፍጥረታችን የቁጣ ልጆች ነን፣ ኃጢአተኞች ነን፣ አመፀኞች ነን። በዓለም ላይ ላለው አለቃ መንፈስ የምንታዘዝ ነበርን። ስለዚህ እኛ ያመጽ ልጆች ስለሆነን አባት ብለን ለመጥራት ይከብደናል። ምክንያቱም ኃጢአት መካከል ገብቶ ይጋርደናል። ያንን የሚጋርደንን ኃጢአት በልጁ በኢየሱስ በኩል ብቻ ነው መሻርና መስበር የምንችለው። ለዛም ነው ልክ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበል የሚባለው። ለዚህ ነው ልክ ስትቀበልና ኢየሱስን ወደ ሕይወት ስትጋብዘው ያ መንፈስ ምን የሚለው መንፈስ እግዚአብሔርን አባ አባት ብሎ የሚጮህ የልጁ መንፈስ ወደ ልብ ይገባል። የዛን ጊዜ አንተም በልጁ በኢየሱስ በኩል ምን ብለህ መጮህ ትችላለህ? አባ አባት ሆይ ብለህ መጸለይ ትችላለህ። ያንን ድፍረት ወደ ቅድስተ ቅዱሳን ለመግባት እኮ ክርስቶስ ነው ድፍረት ሆኖልናል የሚለው። ስለዚህ ድፍረት ይሆንልሃል። አሁን ኃጢአት ያሸማቅቀናል። በክርስቶስ ሳታምን በፊት ኃጢአት ያሸማቅቃል። የሰራው በደል የፈጸምከው ነገር ይመጣል፣ ከሳሽ ይከሳል። ነገር ግን ልክ ቆሮንቶስ ላይ እንደሚለው በኢየሱስ ግን ስትሆን ማንም በኢየሱስ ክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉን አዲስ ባደረገው በልጁ ነው። እሱን እንኳን በፊት ቀድሞ እንደምናውቀው አሁን አናውቀውም ነው የሚለው። አየህ፣ የዛን ጊዜ ነው ምን የምታገኘው? መታደስን የምታገኘው፣ የመንፈስ መነሳትን ሕያውነትን የምታገኘው። አባ አባት ብሎ የሚጮህ የልጁ መንፈስ ወደ ልብህ የሚገባው የዛን ጊዜ ነው። የዛን ጊዜ ነው ልጅ መሆን ኮንፈርም። የዛን ጊዜ አንተ ራሱ ልታቋርጠው ልትገድበው የማትችል እንደ እብድ የሚያደርግ የእግዚአብሔር ፍቅር በውስጥ ይገባል፣ ይንቀለቀላል። ገባ? እሱ ነው። አሁን አንዳንዶች ምንድነው እናንተ እንዳበደ እንትን የሚያደርግ ለእኔ አንድ ቤት የሚከፈተው ሁለት ነገር ላይ ነው። አንድ ሰው ሲገፋ ሳይ፣ ሁለት ደግሞ ለወንጌል ነው አፍ የሚከፈተው። ከዛ ውጪ ሌላ ነገር ላይ ምንም ነገር መናገር አልችልም። አንደበቴ ትብ ነው፣ ይተሳሰራል። ግን የልጁ ፍቅር ግን የገባኝ የልጁ ፍቅር ግን በውስጥ የገባው አባ አባት ብሎ የሚጮህ ያ የሚቃትተው መንፈስ ግን ዝም አያሰኝም። ለዛ ነው ወንድሜ ነገ ከነገ ወዲያ እርግጠኛ ነኝ አንተ የሆነ ቀን ላይ ቀልል ብሎ አንተም እኔን አቀለልከው አቀረብከው እንዳልከኝ አንተም ቀርቦልህ ለልብ ተጠግቶ ከስትንፋስ ይልቅ የሚጠጋጋ የልብ ወዳጅ የሆነው እግዚአብሔር በውስጥህ በልብ የልጁን መንፈስ አስቀምጦ አባ አባት እያልክ ስትጮህ፣ ስትዘምር፣ ስትጸልይ፣ እግዚአብሔርን ፊቱን ስትፈልግ እኔ ናፍቃለሁ። ያንን አይ ትክክል። ምንድነው መሰለህ
ትክክል ቤተር አሁን ኖርማሊ ኤክስፒሪየንስ ነው እንጂ ቃሉ እኮ እኔም ዮሐንስ ላይም እንደዚህ ይላል እኮ ክርስቶስን ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን ሰጥቷቸዋል ይላል ልጅ የመሆን ስልጣን ዛሬ ተቀምጧል ኖርማሊ አሁን የምትለው ትክክል ነው ሮዲ ቃሉ ላይ ያለ ግን ኤክስፒሪየንስ ከማድረግ አንፃር ያለን እንትን ክፍተት ነው ኖርማሊ ኤክስፒሪየንስ አሁን እግዚአብሔርን አባ ብዬ አባቴን ምድር ላይ እንደምጠሩ ጠርቼ ስለማራቅ ለዛ ነው ኖርማሊ እንደሱ ብሎ መጥራቱ የልጅነት መንፈስ እንደሆነ ኦፍ ኮርስ እንደዚህ የተረዳን መጣ አሁን ብዙ ነገር ምን አለ መሰለህ ቤተር ብዙ ነገር ሆነ ለመናገር መጽሐፉ ላይ ያለ ግን ለኛ እንግዳ የሚሆን ብዙ ነገር አለ አሁን በቀደም ኤርሚ ሲያስተምር ስለ ጽድቅ ያስተማረ ነበር በቀደም ሲያስተምር የሚገርም ገዳም የገቡ አባቶቻችንን ገደል ከተታቸው በትምርቱ እነሱ ምን ጽድቅ ሊያመጡ ነው እኔ ግርም ያለኝ እኔ በኮሜንት እየተከታተልኩ እየጻፍኩ ነበር ኮሜንት ላይ እየተከታተልኩ እየጻፍኩ ነበርና ጻፉ ላይ እጅ በደንብ አየሁት ሮሜ ላይ 3 ምዕራፍ 3 ላይ ሮሜ ምዕራፍ 10 ላይ እንዲያው በጸጋ እንደሚጸደቅ እግዚአብሔር ከሞት አስነስቶታል ብሎ እንደሚጸደቅ እኔ 3 ቀን ያነበብኩት ያስቀምጥ ነበርና እኔ አንድ ያልገባኝ ነገር ጴጥሮስ ምን መሰለ ለምንድነው አባቶቻችን እንግዲህ ስንት ዓመት 3000 ዓመት ያህል ኖርናል በሃይማኖት ለ3000 ዓመት ነው በኔ እድሜ እንኳን ቢባል እንደው ትንሽ እንደው ትንሽ ካቻምና አምና ካምና ዘንድሮ ይሄን ነገር ገልጦ ይሄን ነገር አብራርቶ ለኛ ለትውልድ ማስተማር ለምንድነው ያልተፈለገው እንደዚህ ከሆነ እኔ አሁን ግራው ግብት የሚለኝ አጭር መልስ ልስጥህ እሺ ቃሉ ምን ይላል መሰለ ባላመኑት ቁጥር ለማይረባ አይምሮ አሳልፎ ሰጣቸው ባላመኑት ወር ባላወቁት ቁጥር ለማይረባ አይምሮ አሳልፎ ሰጣቸው ነው የሚለው አየህ ትክክለኛው ጥያቄ ምንድን ነበር መሰለ ምን የነበረበት ሐዋርያት ሥራ ላይ ሐዋርያው ቅዱስ ጴጥሮስ ከባለ 50 ቀን በኋላ በመንፈስ ተሞልተው እንደ እሳት የተከፋፈሉ ልሳኖች በላያቸው ላይ ተቀመጡና በዛ ከጠርዲስ ከጵርጋሞን ከተለያየ አካባቢ የመጡ ሰዎች ቋንቋቸውን ሲናገሩ ሰሙና ይሄ ጉድ ምንድነው ብለው ተጠጉ ሊያዳምጡ ከዛ እነ ሐዋርያው ቅዱስ ጴጥሮስ በመንፈስ ተሞልቶ ሰበካቸው ስለ ኢየሱስ ነገራቸው ህዝቡ ምን ብለው እንደመለሱ ታውቃለህ ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 37 ላይ ህዝቡም ይላል ይህን በሰሙ ጊዜ ልባቸው እጅግ ተነካ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ አሏቸው አይ ትክክለኛው ጥያቄ መሆን ያለበት አሁን አንተ መጠየቅ ያለበት ትክክል ለኮ ቅናት ነው እንዴት እስከ ዛሬ ድረስ ብላ ግን መቀደም ያለበት ጥያቄ የትኛው መሰለ ምን እውነቱ ይከሆነ ምን እናድርግ አይ ልባቸው ሲነካ እንዴት እስከ ዛሬ አልገባንም የሚለው ኦፍ ኮርስ የሰው አይምሮ ወንደር ያደርጋል ግን ምን እንደሆነ ታውቃለህ ቴንኪው አንድ ሰው አርሞኛል እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ አሳልፎ ተሰጣቸው ተባረኩ እዚህኛው ላይ ይወልክ ምንድነው የሆነው ሲገባቸው ልባቸው ሲነካ የጠየቁት ጥያቄ ምን እናድርግ ነው ወንድሞች ሆይ ታዲያ ምን እናድርግ አሉ ከዛ ጴጥሮስ ምን እንዳላቸው ታውቃለህ ንስሐ ግቡ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ተቀበላላችሁ የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉትም ሁሉ ነውና እግዚአብሔር ይመስገን እኔ እናንተ አሁን በሩቅ ያለን ተጠርተን የመጣነን እነኛ ሰዎች ያነሱት ጥያቄ ግን ትክክለኛ ጥያቄ ነው በክርስቶስ ወንጌል ልቡ የተነካ ሰው የመጀመሪያ ሊጠይቀው የሚገባው ነገር ምንድነው ምን ላድርግ ነው ማለት ያለበት ሆስፒታል ሄደህ ለምሳሌ ሐኪምህ እንዲህ ህመም አለበት እንዲህ አይነት ምልክት አለበት ሲል ምንድነው የምትጠይቀው የመጀመሪያ ጥያቄ አይ በቃ እስኪ አባቶቼን አማክራለሁ አትልም እንዴ አባቴ ለምን አሁን ለምሳሌ በዘር የሚተላለፍ አም ሶሪ ለምሳሌ ነው እንደው አማረትክብኝ እንዳትለኝ እንደው በዘር የሚመጣ የሆነ አይነት በሽታ ምናምን አለበት ቢልህ የምትጠይቀው ሐኪሙን አባቴን ግን እንዴት ይሄ በሽታ ያዘው ይሄ በሽታ ግን ሰው ስለዚህ ምን ያስባል እስቲ የቆየሁ ያደርኩ አስብበታለሁ ልትል ትችል ይሆናል ግን አደገኛ ነው እንደዛ አይባልም የሚባለው ምን ላድርግ በህይወት ለመቆየት ምን ላድርግ ምክንያቱም የነገረ ነገር ክሮኒክ ችግር ነው
ክሮኒክ የሆነ በሽታ ነው ስለዚህ ምን ላድርግ ነው መጠየቅ ያለበት ጴጥሮስ ኃጢያታቸውን ሲነግራቸው መዳኛውን መንገድ ሲነግራቸው እነሱ ትክክለኛውን ጥያቄ መንፈስ ቅዱስ መራቸው ምን እናድርግ አሉት ጴጥሮስ አላወላወለም ሐዋርያው ቅዱስ ጴጥሮስ ምን አላቸው ንስሐ ግቡ ኃጢያታችሁንም በኢየሱስ ክርስቶስ እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው 4 ነጥብ ስለዚህ ለከነ ወንደር ያስደርጋል ይሄውን ሁሉ ሺህ ዓመት ምንድነው የተሰራው ምንድነው የኮነው ይባላል ያስብላል ግን ደግሞ አይምሮስ ሊመጣ የመጀመሪያ ጥያቄ አንተ ለራስህ ነው ከዛ በኋላ ነው ስለሌላው የምታስበው አንተ ለራስህ ምን ብለህ ነው የምታስበው ምን ላድርግ አያ አሁን ይገባህን እውነት ባለፈው ኤርሚ ሲናገር ኦርኒያውን ሲናገር ኦርዲ መቼም በግል ስታነብ ለገባህ እውነት ሁሉ ጊዜ መጠየቅ ያለብህ ምን ላድርግ መጽሐፍ ቅዱስን ስታነብ መጽሐፍ ቅዱስ ላይ አንዲት አርፍተ ነገር ከገባች ቀጥሎ መጠየቅ ያለብህ ምን ላድርግ ብለህ ነው ለዛ ላነበብከው ለተረዳው ለሰማው እውነት ሪስፖንድ ማድረግ መቻል አለበት ያ ነው ያንተ ድርሻ ሌሎች ይሄንን ምን እናድርግ ብለው ባለመጠየቃቸው የነበረውን መንጋ እየተከተሉ ስለሄዱ እስካሁን ድረስ የጥፋት መንገድ ውስጥ አለ ሁሉ የጠፉ ላይ ሆኑ ይችላሉ ግን እጅግ በጣም ብዙ ትውልድ እንዲጠፋ ምክንያት ሆነ እንዳልከውን ጠይቃልክ ብዙ ነገር መጠየቅ ትችላለህ በኢትዮጵያ ለምሳሌ አናሲሞስ ነሲብ በ1867ዎቹ ነው መጽሐፍ ቅዱስን ብሉይ ኪዳን ለመጀመሪያ ጊዜ በኦሮምኛ የተረጎሙ ከዛ በፊት ስዊዲሾች ነበሩ አይሪሾች ነበሩ መጽሐፍ ቅዱስን በኦሮምኛ የተረጎሙት ተመልከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀምጣ መጽሐፍ ቅዱስን በወላይትኛ በከምባትኛ በኦሮምኛ በጉራግኛ ተርጉማ ወንጌልን ለፍጥረት ሁሉ በቅናት ማድረስ ነበረባት ግን ከስንት ዘመን ከስንት ሺህ ዓመት በኋላ መጥተው ነው ሌሎች ወገኖች መጽሐፉን የተረጎሙት ይሄንን እምልህ በጥላቻ አይደለም በቅናት ነው ገባ እኔ በዛ ዘመን ብኖር ብዬ ቅናት ነው ቋንቋ ብችል ብዬ ከዛ ቅናት ነው ግን አሁን ዛሬ ላይ ቆሜ ትላንት ያልተደረገውን አይደለም ማየት ያለብኝ ዛሬ ምን ላድርግ ነው ማለት ያለብኝ አንተ መጠየቅ ያለብህ እኔ ምን ላድርግ ምንድነው ማድረግ ያለብኝ ለዚህ ለገባኝ እውነት ምንድነው መመለስ ያለብኝ ምክንያቱም ይኸውልህ የኔም ያንተም ቀን አሁን ነች እኔ አሁን ለምሳሌ በቃ ድንገት መንገድ ላይ ሲሰማ አቁሜ ዳር ላይ ነው አሁን ይሄንን ነገር ሐሳብ ያነሳ ለምን ይሄን እንደማድርግ ታውቃለህ ምክንያቱም እኔም አንተም ያለችን ቀን እቺው ናት አይ ቆይ ቤት ስገባ ላምባቸው መልስለታለሁ እድል ካገኘው ሌላ ሰው ይመልስለታል ብዬ ሲሄድ መንገድ ላይ መኪናዬ ቢጋጭ እኔ ብሞት መንገድ ላይ አንተ የሆነ ነገር ቢገጥም በቃ አለቀች አመለጠችን እቺ ድል አሁን ብቻ ነው ያለችው የንስሐ ድል አሁን ነው ያለክ ነገን እንኑር አንኑር አናውቅም ለዛ ነው በገባ ሰዓት በተረዳ ቅጽበት ምን ላድርግ የሚለውን ጥያቄ ራስን መጠየቅ ያለብህ ከዛ በኋላ መንፈስ ቅዱስ እንዲመራ ወደ እውነት እንዲያግዝ ዕብራውያን 4 ላይ ምን ይላል መሰለ በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል በእምነት ወደ ጸጋው ዙፋን እንቅረብ ይላል ስለዚህ አንተ በእምነት ኦፍ ኮርስ ላማኞች ቢሆንም የተባለው ግን የጸጋ ዙፋን ነው አሁን ያለው የፍርድ ዙፋን አይደለም የጸጋ ዙፋን ነው አይ የሚራራልህ የሚያዝንልህ ውድቀትን አይቶ ይሄ ከይሲ ሚልክ አይደለም የሚያዝንልህ የሚራራልህ በነገር ሁሉ ተፈትኖ እንደኛ ሰው የሆነ የሚያውቅ ማለት ነው ከኃጢአት በቀር በነገር ሁሉ ተፈትኖ የሚያውቅ ነው የሚራራ ነው ህመም ይገባዋል ድክመት ይገባዋል አንዳንዶች አሁን እኔ ሙስሊም ወንድሞች እንዴት አምላክ ሰው ሆኖ ይመጣል እኔ ሰው ሆኖ ባይመጣ ይገርመኝ ነበር ምክንያቱም አምላክ እንደኔ ሆኖ የኔን ስጋ ለብሶ የኔን ቻሌንጅ አይቶታል መራብን መጠማትን መገፋትን መሰደድን አውቆታል አየ ሰው የኔን ነገር ሴንስ የሚያደርግ የሚያውቅ ወንድማችን ጳውሎስ በፍቃዱ ምን ይላል መሰለ የኛ ሰው በሰማይ ይሏል ኢየሱስ ክርስቶስን አየ የኔ ዘመድ ነው ጳውሎስ ይሄንን ነገር ሲናገር አንዳንድ ለግሪክ ሰዎች ሲነግራቸው ምን አላቸው መሰለ ከናንተ መካከል አንዳንዶቻችሁ እኛ የአምላክ ዘመዶች ነን ብላችኋል እውነታችሁን ነው ብሎ ያስረዳቸዋል ከፈላስፎች አንዱ ንግግር ነው የሚመስለው አየ የኛ ሰው እኛ የአምላክ ዘመድ ሆነን በኢየሱስ በኩል ይሄ ሲገባ ይሄንን ዕውቀት ስታውቀው መጀመሪያ የምታደርገው ምን ላድርግ ምን ምላሽ ልስጥ ነው የምትለው ሌላው ጥያቄው ለካውን እኔን ብነግር ልክ ሲገባኝ የመጀመሪያ ጥያቄ ምን ላድርግ ነው ጥያቄ ስለናቴ ስለአባቴ ስለወንድሜ ስለማንንም በዛን ሰዓት አላሰብኩም ምክንያቱም ያቺ ሞመንት ወይ በህይወት እኖራለሁ ወይ ሞታለሁ ወይ በዘላለም ፍርድ ውስጥ እጣላለሁ ወይ በዘላለም ህይወት ውስጥ እቆማለሁ ያቺ ሞመንት ነበረች የኔ ሞመንት ስለዚህ ጌታ ሆይ ምን ላድርግ የሚል ነው ጥያቄ በገባኝ ቅጽበት ማለት ነው
እኔ እንዳንተ እድለኛ አልነበርኩም የሚነግረኝ የሚያስተምረኝ የሚያስረዳኝ ሰው ሆኖ አልነበረም ግን መንፈስ ቅዱስ እግዚአብሔር ይመስገን ሳነብይንን እውነት ሲገልጥልኝ ምን ላድርግ የሚል ጥያቄ ነው አየህ ያንን ሞመንት ባላልፍ ላለው እንደው ችላ ብየው ባልፍ አይ ዶንት ኖ በህይወት ላልኖር ይችላል ይሆናል ስለዚህ እኔ ያጣደፍኩ ያስቸኮልኩ ሳይሆን ግን እየነገርኩ ነው መጠየቅ ያለበት ትክክለኛ ነገር ቢሆንም ያነሳው ጥያቄ ግን ከትክክል ደግሞ የበለጠው ትክክለኛው ጥያቄ መጀመሪያው ጥያቄ ሰው የህይወት ቃል ወደርሱ ሲመጣ ምን ላድርግ ብሎ ነው የሚጠይቀው እነኚህ ሰዎች ምን እናድርግ ብሎ ጠየቁት ጴጥሮስ ንስሐ ግቡ በኢየሱስ ክርስቶስ አምናችሁ ኃጢአታችሁ እንዲሰራይላችሁ በኢየሱስም ተጠመቁ አላቸው እሺ ያሉ ታዘዙ ከዛ በዛም ቀን 3000 ነፍሳት ወደ እግዚአብሔር መንግስት ተጨመሩ አምነው በኢየሱስ ክርስቶስም ተጠመቁ ይላል መጽሐፍ ቅዱስ ስለዚህ እኔ ወንድም ያንባቸው የትኛውም ሁኔታ ውስጥ ሁን አንተ ያለህበትን የእምነት ደረጃ የህይወት ደረጃ አላውቅም ግን የመጀመሪያ ጥያቄ አሁንም ከዚህ ስትወጣም አይምሮ ያሰላሰለ መሄድ ያለበት ምን ላድርግ ይህንን የህይወት ቃል እንድኖረው ይህንን አባት ብሎ የሚጮህ ልጁ መንፈስ ወደ ልቤ እንዲገባ ምን ላድርግ ይያልክ ነው መሄድ ያለበት ይህንን የምትሰሙ እዚህ 500 ሰው ይታየኛል ኢየሱስ ክርስቶስን በህይወቱ አዳኝ አድርጎ ያልሾመ ሰው ቤዛዬ ነው አዳኝ ነው ምትኬ ነው ብሎ ያልተቀበለ ሰው ራሱን መቀበል ብቻ አይደለም ራሱን ደግሞ ለኢየሱስ አሳልፎ ያልሰጠ ሰው አሁንም ተረት በሆነ ነገር ውስጥ የሚመላለስ በጨለማ ውስጥ የሚመላለስ በኃጢአት ስርዓት ውስጥ የሚመላለስ አሁንም በአመጽ ውስጥ የሚመላለስ ሰው መጠየቅ ያለበት ይሄን ቃል ሰምቶ ወደ ልቡ የሆነ ነገር ከገባ ጌታ ሆይ ምን ላድርግ ብላችሁ ከመንገዳችሁ ቆማችሁ ነው ከመንገዳችሁ ቆማችሁ ከሩጫችሁ ቆማችሁ ምን ላድርግ ነው ብሎ ሰው መጠየቅ ያለበት ምክንያቱም ያለን ጊዜ ይሄ ስለሆነ ተባረክልኝ ወንድሜ ታንኪዩ አመሰግናለሁ ጴጥሮስ ምንድነው ኖርማሊ እኔ ጥያቄ እዚህ አንዳንድ ጥያቄዎችን ላነሳ የፈለኩት እዚህ ማንሳት እንደሌለብኝ በርግጥ ብዙዎቹ በውስጥ የሚጽፉልኛል እኔ ግን በአካል እንዲህ አይነት ጥያቄዎችን ጠይቄ ፊት ስለገረፈኝና እንደ የምንፍቅና ጥያቄ አነሳ ተብዬ ስለተገፋው ነው እዚህ ጋር ልጠይቅ ደፍሬ ልጠይቅ የፈለኩት ማንንም ቢመጣ በዛ መልኩ ትሪት ሊደረግ ስላልተገባኝ ይሄ ከኢየሱስ ጋር ተያይዞ ያሉ ነገሮችን ስለመዳን ስለጥርቅ ጥያቄዎች ባነሳው ጊዜ የምንፍቅና ጥያቄ ለምን ታነሳለህ በሚል ስለተገፋውበት ነው እዚህ ጋር በግልጽ ማነሳው አልፈራምም በግልጽ ነው ምንም ጠይቀው ኖርማሊ እንዲገባኝም ነው ኖርማሊ ለወደፊቱም ጠይቃለሁ ጥሩ ነው እንግዲህ ደግሞ እስካሁን አንተም ስትናገር ከዚህ በፊት ኤርሚ ሲናገር በፊት ብዙ ጊዜ ጥላቻ እናንተን ከማለት ጥላቻ ከማራመድ አሁን ዘለ መጽሐፍ ቅዱስን ቸክ ያደረኩ ስለሆነ መጽሐፍ ቅዱስን እያነበብን እኛም እያነበብን ከእግዚአብሔር ሐሳብ ጋር እየተስማማን እኔ በግሌ ሙሉ አደርጋለሁ በያስባለሁ ባለውበት ቤተክርስቲያን በዛ ልክ ነው እንተምለው ታንኪው ጥሩ ማብራን የሰጠኝ አመሰግናለሁ ሁላችሁንም ወንድሞች እግዚአብሔር አምላክ ይባርካችሁ ወንድማችን አለባቸው በእንደዚህ አይነት ሃምብልነት የእግዚአብሔርን ቃል የገባህንም ለመጠየቅ ያልገባህንም ለመረዳት ስለመጣህ እናመሰግናለን ወንድማችን ፒተር በዚህ ጸጋ ስላወቁ ያ በጌታ መሆንን አቃለው እንዴት እንደሚጣፍጥ የእግዚአብሔር ቃል በቃ ይሄንን እውነት የገለጠልን የብርሃናት ሁሉ አባት የሆነ ቅዱስ እግዚአብሔር አብ በጌታችን በኢየሱስ ክርስቶስም ክብርና ምስጋና ለስሙ ይሁን